የክልሉ ትምህርት ቢሮ ምክትል ኃላፊ ዶክተር ታምራት ይገዙ በሳውላ ከተማ ፈተናውን ባስጀመሩበት ወቅት ከኩረጃ ነጻና ደህንነቱን ለማረጋገጥ በርካታ ተግባራት መከናወናቸውን ገልጸዋል። የትምህርት ቤት ባለድርሻ አካላትና ተማሪዎች የቅድመ ዝግጅት ስራ ተጠናቆ በክልሉ ሁሉም የፈተና መስጫ ማዕከላት ከ86 ሺህ በላይ የስምንተኛ ክፍል ተማሪዎች ፈተና እየወሰዱ መሆናቸውንም ተናግረዋል። ከ86 ሺህ በላይ የስምንተኛ ክፍል ተማሪዎች ሊወስዱ ክፍል ገብተዋል። አጠቃላይ ዝግጅትን በሚመለከት አመቱን ሙሉ ስንዘጋጅ ነው የቆየነው። እኛ ብቻ ሳንሆን ተማሪዎችም፣ መምህራንም፣ የትምህርት ቤት አመራር፣ ወላጆች፣ ሌሎችም ሲዘጋጁ የቆዩበት የመጨረሻ ሰዓት ላይ ነው የምንገኘው ማለት ነው። ፈተናውን ለመስጠት የሚያስችል በቂ ዝግጅት ተደርጎ ወደ ተግባር መገባቱን ገልጸው ከኩረጃ ነጻና ደህንነቱን ለማረጋገጥ በርካታ ተግባራት መከናወናቸውን ዶክተር ታምራት ጠቅሰዋል። ኩረጃ ጽያፍነትን አስመልክቶ ሲሰራበት ቆይቷል። እሱ ብቻ ሳይሆን የኦሪንቴሽን ላይ በቂ ኦሪንቴሽን ተሰጥቷቸዋል። የኩረጃ ሊያስከትል የሚችለው አደጋ ምን እንደሆነ መኮረጅ ደግሞ ለሀገር፣ ለግለሰብ፣ ለቤተሰብ የሚያደርሰውን አሉታዊ ተጽዕኖ ጭምር በማስገንዘብ በቂ ኦሪንቴሽን ተሰጥቷል ማለት ነው። ይሄ ኦሪንቴሽን ለተማሪዎች ብቻ ሳይሆን ለመምህራንም ለአጠቃላይ ለፈተና አስፈጻሚዎች በሙሉ ኦሪንቴሽን ተሰጥቷል። በዚህ መሰረት ዜሮ ይሆናል የሚል እምነት አለን። የጎፋ ዞን ትምህርት መምሪያ ኃላፊ አቶ ሞገስ መኩሪያ እንደገለጹት በዞኑ ትምህርት ቤቶች ትምህርታቸውን ሲከታተሉ የቆዩ 8169 ተማሪዎች ፈተናቸውን እየወሰዱ መሆናቸውን ተናግረዋል። በዞኑ በ228 ትምህርት ቤቶች 37 ትምህርት ቤቶች ተማሪዎቻቸውን በሁለተኛ ደረጃ ትምህርት ቤቶች የሚያስፈትኑ ሲሆን 7 ትምህርት ቤቶች በተመረጡ ክላስተር ማዕከላት ላይ እንዲሁም 11 ትምህርት ቤቶች ባሉበት ትምህርት ቤት ፈተና እየተሰጠ መሆኑን ገልጸዋል። ውስጡ 8ኛ ክፍል ተፈታኝ ተማሪዎች 8169 ተማሪዎች ናቸው። ይሄን ፈተና 8 የሚሆኑ አስፈታኝ ትምህርት ቤቶች አሉ። 228 ትምህርት ቤቶች ይሄን ፈተና ያስፈትናሉ። 118 መፈተኛ ጣቢያዎች ላይ ነው ፈተናውን የሚቀበሉት። ቶታሊ ወደ 37 የሚሆኑት በሁለተኛ ደረጃ ትምህርት ቤት ፈተናውን የሚቀበሉ ሲሆን 70 የሚሆኑ ክላስተር ማዕከላት ላይ ይቀበላሉ። 11 ትምህርት ቤቶች ከርቀታቸው ከዲስታንሳቸው አኳያ ባሉበት ትምህርት ቤት የሚቀበሉ ነው። የሳውላ ከተማ ትምህርት ጽህፈት ቤት ኃላፊ አቶ ያዕቆብ በተላ በከተማው የዘንድሮ የስምንተኛ ክፍል ክልላዊ ፈተና በ17 ትምህርት ቤቶች ላይ 1307 ተማሪዎች ፈተና እየተሰጠ መሆኑን ተናግረዋል። 1 ሰዓት ተኩል ላይ ወደ ፈተና ማዕከል መጥተዋል። መምህራንም ደግሞ ቀድሞ በጊዜ እንዲገኙ ኦሬንት ስለተደረገ መምህራንም በተባለው ልክ በጊዜ ተገኝተዋል። እንደ አጠቃላይ 256 ከግል ተቋማት የሚመጣ ተማሪ አለ። ከመንግስት ተቋማት ደግሞ 1051 ተማሪ አለ። እንደ አጠቃላይ ሲጠቃለል በዚህ በሳውላ ማዕከል በዚህኛው ሴሽን 1307 ተማሪዎች ፈተናውን ይወስዳሉ ተብሎ ይጠበቃል። በዘንድሮ ፈተና ለአንዲት ተፈታኝ ተማሪ በሳውላ አጠቃላይ ሆስፒታል ፈተና እየተሰጠ መሆኑን አብራርተዋል።